አሁን ቢዝነስ መሞከር we have to learn to love the process even if it's failure, then you can never lose, and then you really make an effort because you're focusing on the effort. ውጤቱ ራሱ ይመጣል። ውጤቱ ላይ ፎከስ ስታረግ ኤፈርቱ ላይ አታረግም። እዛ ላይ you have to learn to love effort and struggle, you know, the sense of achievement of making the effort, not the result. በቃ you know ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። ኦኬ እንዲህ ሊኖር ይችላል። አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክታል አይደለ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስ ኢን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ very high risk environment right now። ከ3 ቀን በፊት አንዱን ጎማዬን ቀይሬ ነበር። መርካቶ ሄጄ 19,000 ብር ገዛሁት። አንድ ጓደኛዬ ሊገዛ ፈልጎ አብረን ሄድን። ዛሬ ጧት ስንሄድ መርካቶ ጎማ የሚሸጥ የለም፣ ምንም ነገር የሚሸጥ የለም። ምንድነው ሲባል ይሄ ነገር መጥቷልና አሁን ብር በጣም ወደ ላይ ስለሚሄድ ምን እንደሚሆን ሳናውቅ እንዳንከስር አንሸጥም። አረ ቆየና ከሰዓት ገዛን አለ። ሲገዛ በ27,000 ብር ገዛ በ3 ቀን ውስጥ። አሁን እስቲ ቆም ብለን እናስብ። መርካቶ ምን ተፈጠረ? እዛ ጎማ ላይ ምን ተፈጠረ? ምን ወጪ ጨምሮበት ነው? ኦፍ ኮርስ ነጋዴ ይሄናውን ስሸጠው ቀጥሎ መገዛውን ጎማ በዛ ዋጋ ገዛለሁ ብሎ ነው የሚያስበው። አሁን እዚህ ትልቁ ጥያቄና ትልቁ ስህተት ሌላም ሀገር እንዲህ አይነት ነገር ሲመጣ ህብረተሰቡ ልክ እንደኛው ሪያክት ያደርጋል። ግን እና ኦኬ ይጠበቃል። ግን ሪያሊቲው ምንድነው የሚሆነው? እውነት አሁን ቀጥሎ ለማዘዝ ሲዘጋጅ ያ የፈራው ነገር ነው የሚጠብቀው አይደለም። እና አለመሆኑ ሲታይ ነገሩ ይረግባል። አሁን ተወዳዳሪም ስለሌለ አቅርቦትም ስለሌለ የፈለገውን ነገር ቢል ዋጋ ቢጠራ ይኸው እንደ አዲስ ሰው በግድ ይገዛል። ግን አሁን እዚች እንደውም ትልቅ መሰረታዊ ነጥብ ስለሆነ እድል ሰጣችሁኝ። አሁን የታሰበው ስዕል ለምን እንደማይፈጠር ከቁጥር ጋር በተነተን ደስ ይለኛል። መሰረታዊው ነገር የዚህ ፖሊሲ መምጣት ለገበያ ያለውን የዶላር አቅርቦት ይጨምራል አይጨምርም ነው አይደል? የዶላር አቅርቦቱ ከጨመረ አብሶ በጣም ከጨመረ ቀጥሎ የሚታዘዘው ጎማ ይሄ ሰውዬ እንደፈራው በ140 በ150 ሳይሆን አሁን ባለው 120 እና 130 ሳይሆን ምናልባት እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? የኖ ስራ ተበላሸ ብሎ ሰው ራሱን ይገላል። ወድቆ መነሳት ያለ ነው። መውደቁን አልፈራው፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አይምሮዊ ብቃት፣ ስትረስ ሃንድል የማድረግ ስትረስ እንዴት እንደምትቆጣጠር ፊየር ኢሞሽንህን ራስህን መግዛት ማለት ቤቶች ማለት ነው። ተገጣጣሚ ባይሆንም ብቻ ያው ፋብሪካ ተመርቶ የሚገጠም ፍጥነቱን ለማግኘት ብረቱ ከውጭ ስለሚመጣ እንደ ኖርማል ግንባታ እያየህ አይደለም ብር የምትለቀው። ቁፋሮ ስጨምር ብረቱ መታዘዝ አለበት። ፋውንዴሽን ስጨርስ ብረቱ እዚህ መሆን አለበት። ፋብሪኬት አለውዛ ጊዜውን አይጠብቁም። 270 ሚሊዮን ብር የሲኤምሲ እና የአያትን
ፕሮጀክቶች የሚሸፍን ብር ለኮንትራክተር ለቀኩ። ያ ካልሆነ አይሰራም አሰራሩ። ለፍጥነቱ፣ ለጥራቱ፣ ለምኑ ለጥሩ ሁሉ ነገር የምትከፍለው ዋጋ ቀድመ ብረቱን ማዘዝ አለበት ሀገር ውስጥ ስለሌለ። ያ ብረት ገብቷል። የኛ ግንባታ ቆሟል። እዚህ መሀል ብሩን የሰጠውት ኮንትራክተር ከሜቴክ ፕሮጀክት አገኘው ብሎ የኛን ብረት በሙሉ ወስዶ እዛ ይገነባበታል ይከፍሉኛል በሚል። ላንተ የታዘዘው ማለት ነው ያንተ ካምፓኒ የኔም ብረት? አዎ የራስህን የከፈልክበት ነው? አዎ ኦፍ ኮርስ ያው ቤት ይሰሩና ብሩ ላይ ከፈሉ። 6 ወር ቆይቶ በሉ ስራ ጀምሩ ሲባል ጀምሩ ስላቸው ብር ስጠኝ አሉ። እንዴት ምን አሁን ያልኩን ነገር ነገሩኝ። ሜቴክ ብር አልከፈለንም ነው? አዎ እዚህ መሀል ሪፖርት እንሰራለን። ኢንፍሌሽን 42% ገብቶ ነበር። በዓለም አንደኛ ነን። በትልቁ ሪፖርት አድርገነው ነበር። ዲቫሉዌሽን እየመጣ ነው። የተሰበሰበ ብር ማአት ይዤ ቁጭ ብያለሁ። መቼ እንደሚለቁኝ አላውቅም። እንግዲያውስ the only thing እዚህ ሀገር ምንም ባንክ አካውንት 4% ነው። ዞሮ ዞሮ ጥሬ ዕቃ ነው ለኛ መሬት። ሽያጭ ደግሞ ጥሩ ነው። ስራ ሲጀመር እነዚህም ቢሆኑ ጥሩ ፕሮጀክቶች ይሆናሉ ብዬ መሬት መግዛት ጀመርኩኝ። የግል መሬት ደግሞ የሊስ አሁን ከሊስ መሬት ወደ አንደኛ ሊስ እኛ ስራ አልጀመርንም። ሊስ በሚሰጥበት ጊዜ የከተማ መሀል መሬትም አያወጡም ነበር። የሊስ መሬት ከወሰዱ ሰዎች ጋር ጆይንት ቬንቸር ነው ስራ የገባ ነው። አሁን የሊስ መሬት እንዲህ አይነት አደጋ ካለው እንግዲያውስ ሁለተኛ የሊስ መሬት አልፈልግም በሚል ከዛ በኋላ የግል መሬት ግዢ ውስጥ ገባል። 2000 1000 ሜትር ካሬ ወዲያው ባንሰራበትም ያ መሬት ዋጋ ጨምሮ እንደሚጠብቀኝ ያውቃለሁ። ወደ 400 ሚሊዮን ብር መሬት ላይ ፈሰስኩኝ። 1.4 ቢሊዮን ብር ተሰበሰበ አይደለም? ኦቶማቲክሊ ማወቅ ያለብህ 200 ሚሊዮን ብር ቫት ነው የገባው፣ መንግስት ካዝና ነው የገባው። 270 ሚሊዮን ብር ለኮንትራክተር ነው የሰጠሁት ብረት ለሚሰሩት። ወደ 400 ሚሊዮን ብር መሬት ላይ ውሏል። ኒያላ ሞተርዝ የተሰራበት ራሱ ወደ 240 ሚሊዮን ብር ነው። ሂሳቦቹ በሙሉ ከዛ ያው ለሰራርም ለምንም የወጡ ነገሮች አሉ። ግን ዞሮ ዞሮ ኦዲት ተደርጎ ሂሳቡ ላይክ ተወራርዷል። ችግር ቢኖር እኔ እዚህ ቁጭ አልልም ዛሬ። ማዕከላዊ እኮ 4 ወር ነው ታስሬ የፈታሁት። አየር ላይ ታስሬ ማለት ያለ ምንም መረጃ እዛው ኮሚቴ ላይ እኔ ማን እንደሆነ አውቃለሁ። አሁን አውቄዋለሁ። አንድ ጉልበተኛ አለ፣ 2-3ቱን እዛው አስተባበረ። እንዲህ ተነጋግረው ነው በቃ ሰሩት ያሉ። ለምን እዚህ ጋር ደግሞ ሌላ ድራማ ተፈጥሮ ኦኬ ቆይ ብቻ ትንሽ ቸኮልኩኝ። መልሶ ግንባታ ጀምሩ ሲባል ብሩን ስራ ላይ ያለው የከፈልኩት አለ ሜቢ ወደ 100 ሚሊዮን ብር እጄ ላይ አለ። ግንባታ ዘግይቷል። አመት ያልኳቸው ሰዎች አሉ። አመት ተኩል ያለ በውላችን መሰረት ደግሞ ማንኛውም ቤት ገዢ በፈለገው ጊዜ ብሬን ስጠኝ ሲለኝ 15% ወለድ ብሩን ከተቀበልኩበት ቀን ጀምሮ አርጌ እሰጣለሁ ብያለሁ። 1 2 3 4 እየተንጠባጠበ ብሬን ማለት ከዛ እንዲህ ያበጠ መጣ። የመጨረሻው 80 ሚሊዮን ብር እኮ ለቤት ገዢው ነው መልሼ የሰጠሁት። ቀድሞ ብሬን መልስ ስላለ ከዛ ብሩ አለቀ። ብዙ ጊዜ ለሰው እንዲገባው የምሰጠው ምሳሌ ባንኮች ናቸው እዚህ ሀገር ጠንካራ ድርጅቶች አይደለም። ማንኛውም ባንክ ከኮመርሻል ባንክ ጭምር ዛሬ 10% ሳይሆን 5% እዛ ብር ያስቀመጠው ሰው ዛሬ ሄዶ ኢቭን 1 ወር ውስጥ ብሬን አምጣ ብሎ ወጥሮ ቢይዘው ብሩ የለውም፣ ስራ ላይ ውላላ ሰብስቦ ነው የሚመልሰው። አክሰስ ጋር 80 ሚሊዮኑን ሰጠን። ከዛ ደግሞ ያው ሰው ፖስቴት ቼክ ሰጠን። ያው በፕሮግራም የሚከፈል የተወሰነ ገቢ አለ። እዛ መሀል ያው እንግዲህ ቼክ መሰጠት የለበትም ሲጀመር። አንድ ሰው በፍጹም የማላ ቼኮቹም ከሂሳብ ክፍል ነበር የሚሰጡት። ብቻ አንድ ሰው ቼክ ሄዶ ፖሊስ ጣቢያ አንድ ቀን አሳሰሩኝ ለ300,000 ብር ወዲያው ከፈልን። ከዛ ይሄ ሐሙስ ዕለት ነበር የሆነው።
ማክሰኞ ዕለት እንዳጋጣሚ ቢሮ የለውም ጸሐፊ ስደውል እንደገና ኧረ 3 ሰዎች መጥተዋል ደግሞ እንዳለፈው ጊዜ እንዴ በቃ ችግር አለ መሰለኝ አለችኝ። ከዛም በፊት ሰዎች ይነግሩኛል ቼክ የያዙ ጥሩ ደህና ሰዎች አሉ ያስተናግጉኛል። አቶ ኤርሚያስ ኧረ ሰዎች እየደወሉ ቼኩን ለኛ ኢንዶርስ አድርጉልን እጥፍ እንክፈላችሁ ሁሉ እያሉን ነው ተጠንቀቅ። ይሄም እንግዲህ መጠንቀቅ ማለት ምንድነው? ቼኩን ሰጥቻለሁ ባይሰጥሩ ነበር። ከዛ በኋላ ምንድነው መጠነቀቀው? አንድ ኮሎኔል አላውቀውም ኮሎኔል ሀጎስ የሚባል ጡረታ የወጣ ፖሊስ 300,000 ብር አንድ ቀን ነው ያለፈው እርምጃ የዕለት ሁለት ያውም ደግሞ አካውንት ውስጥ ብር ኖሮ ሌላው ደግሞ አደጋ ሰው ፍርድ ቤት እየሄደ ዝም ብሎ ባንካችን አካውንታችንን ማሳገድ ጀመረ። ብር እያለን ቼክ ይዞ ሲሄድ ኦልሬዲ ቀድሞ ያገዳል። ስለዚህ ብሎክት ብላ ስጽፍለት በቃ ባንኩን በጭንቅላቱ አቆመው አሉ። የሱ ስለሆነ ምን ኢንሰፊሽንት ፋንድ ካልመታሽልን ብሎ ወዲያው አስመትቶ አስፈራርቶ ብር የመጣ አሳደሩኝ። ይሄ ወሬ ሰማለው ቼክ እንደዚህ በጥፍ ዋጋ እንግዛችሁ እያሉ የሚገርም ነገር ነው። ደስ የሚለው አንድም የሸጠ ሰው ያለ አይመስለኝም። ሜቢ ደስዋን አላውቅም። ደውለው ይነግሩኛል። እንግዲህ አሁን ይሄ ነገር ከየት ይምጣ ለምን ይሁን አላውቅም፣ እስካሁንም አላውቅም። ይሄ ሲሆን ይሄ አደጋ ከሚሆን እንግዲህ ቆይ ይሄን ነገር አንድም ሳምንት 2 ሳምንት ወጥቼ ላረጋጋና ያለውን ነገር አይችልም ጣብዬ ያን ለቱኑ ማታ 9 ሰዓት ማክሰኞ ወይን ሰማው ማታ 2 ሰዓት ኤርፖርት ነኝ 4 ሰዓት ተነስቻለሁ ዋሽንግተን ገባው። ስራ እየፈለጉ ያሉ ሰዎች አሉና ስራ እስኪያገኙ ምን ላይ ትኩረት ቢያደርጉ ይሻላልና ፐርሰናል አበቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ አሁን የምልህን ራሳቸውን መገንባት መጾም ማከለከለው ስፖርት መስራት ማከለከለው ኦንላይን ገብቶ ማንበብ ይሄ ሁሉ ሀብት ነው የምትገነባው መሰረት ነው የምትገነባው ሁኔታዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት ከትንሽ ጀምሮ መገንባት አንድ ፎርሙላ የለም ሁሉም እንደ አካባቢው እንደ ሁኔታው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ ራስን ማወቅ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገውና እንዳልኩ ነው ይሄ we're in a ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህ ነገሮች በማድረግ ወቅቱን በመረዳት ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው እስከዛ ቆይ እንዳልኩ አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላድርግ ውጭ ብቻ አይደለም ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል አይጠይቅም ከዛ ውስጥ ደግሞ የተሻለ ሰውኛ ነው የምወጣው ፍሬምወርካችንን ማድረግ success not now not today redefine your success እንደውም the more ይሄ የውጭ ነገር I want ምናምን የሚለው ነገር ሳጠፋ በቃ pressure ይጠፋል you get inner peace ምናምን ሰፊ ቶፒክ ነው ለሁሉም አይሰራም ወደ ውስጥ ራሱን የቻለ ትልቅ ዓለም አለ እውነተኛ ማንነታችን እዛ ውስጥ ነው ሰላማችን ደስታችን እዛ ውስጥ ነው እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩ ነው የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት አሁን እንደውም እንዲህ አወራለሁ አስተምራለሁ ምን እላለሁ እስር ቤት ሁሉም እኩል ነው ገንዘብ የለም ማረግ የለም ምን የለም የት ነው ሁሉ ነገር ውስጥ ነው ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው እሱ እጅህ ላይ ነው ደስታህ እጅህ ላይ ነው ሁሉም የመክረው ለጊዜው ይሄ ነው ደስታ ብቻ ሳይሆን ራስን ገንባ ያ ሁሉ ውጭ ወጥተህ ቢዝነሱ ምን መጣ ምን ለማግኘት ሰላምና ደስታ እጅህ ላይ አለ ዛሬ እድሜ ሳይንስ ላይ መጨመርም ፈልገው ብዙ ጊዜ አይ ቲንክ ወጣት ስትሆን እና አብዛኛው ሰው ላይፍ ላይ የሆነ ፕሌይቡክ ይፈልጋል በቃ this is your road እንደዚህ አድርገህ ህይወት ላይ ስኬታማ ትሆን እና
ላይክ ያ የለም ሊኖርም አይችልም። ብዙ ጊዜ ግን የሆነ አክሽን ላይ መግባት ነው ዋናው። በተለይ አክሽን ላይ በመግባት ነው ወደ ትክክለኛው መንገድ ትሄዳለህ፣ ወይም ያ ነገር ሳይመሽ ቀርቶ መንገድ ትቀይራለህ፣ ወይም እዛ ላይ ቢልድ አፕ ያደረግ ትሄዳለህ። ፕሮባብሊ ግን ኢምፖርታንት የሚሆነው ኤንቫይሮንመንት ነው። በተለይ ደግሞ በጣም ፕሬዠር የሚበዛበት እድሜ እንደ ሶሳይቲም እንደዛ ነው። ሃይሊ ፕሬዠር ያለበት ሶሳይቲ ነው። ሶ አይ ቲንክ ያለበት ኤንቫይሮንመንት በጣም ኢምፖርታንት ነው። ደን ያንን ፊገር አውት እንዲያደርግ ሰው ሊያግዘው ይችላል። እንደውም ጥሩ አነሳ ደግሞ ያለህበት ላይፍ ስቴጅ። ኦኬ አንተ ራስህ እስከሆንክ ሌላ ሰው ኃላፊነት ነው። ትዳር ልጅ ከሌለህ ቅድም የማወራህ ነገር 100% ዱወብል ግን ኦኬ ኖት ኢምፖሲብል ኮምፕሊኬት ያደርገዋል። አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ። ለራስህ መንገድ ላይ ማድረግ ትችላለህ። ሶ ፖይንቱ ቅድምም በቢዝነስ ያነሳሁት ነው። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህ አትክተት። ሜቢ ኖት ቢ ሶሻሊ አክሰፕተብል ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን እንድ ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ አይ ፊል ሶሪ ፎር ዩ። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። ሶ እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። ሶ much harder ቤተሰብ ይዘህ እኔ የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ሶ ያን ላይ መጠንቀቅ ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ ቅድም ያልኩትን ነገር እናርክ ሌላ ቦታውን ይዘ ቀላል አይደለም። አሁን ሳወራም ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል ያንን ሙከራ ላርግ ማለት በቃ that's the reward እንደ በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress. Yes. ወጣቱ not just here globally የኛ ደግሞ የባሰበት suicides, depression, sad. ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ረሃብ በቃ ያልፋል። እና እዚህ መሃል አለመጥፋት ነው እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው፣ ከላይ እኮ ሌላ ብዙ ነገር እንዳለ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጣል። not to get lost, not to get depressed, not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work። ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሾች ላይ እንደውም ብዙ አለ፣ ትምህርትም ያላለፈ ብዙ አለ፣ ጦርነት አካባቢ ተናቀለ ብዙ አለ፣ ዲፕሬሽን ብዙ አለ። እሱ ላይ እንደውም it's not really my field ግን እሱ that's a good issue, value added public service በደንብ ጥሩ ባለሙያ አምጥቶ አድረስ ማድረግ ስፔሲፊክሊ በኢትዮጵያ ኮንቴክስት ትልቅ
ለሁሉም አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው፣ ሁሉም ጭንቅ ላይ ነው። so that's actually a good public service። ጥሩ በጣም ኤርሚያስ እናመሰግናለን። ብዙ ተምረናል እና በቅርብችህን እንድሳክልህ እንመኛለን። የሆነ ደረጃ ደርሰው ደግሞ በሆነ ጊዜ የምናወራ ይሆናል። በጣም እናመሰግናለን። No, thank you. My pleasure. I enjoyed it. ከዚህም የበለጠ ወጣት ሆነ ልናይ እንፈልጋለን። ለምንድን ነው የምትስቀው? አላመንከኝም ማለት ነው። I doubt that አሁንም ግን እሺ፣ አሁን የዛሬ ቪዲዮ ምናምን የቀረጻችሁኛል አይደል? እስቲ ለዛ ያደርሰንና የዛሬ 5 ዓመት አውጡና አዩት። እሺ፣ የዛሬ 5 ዓመት እንጠራሃለን እንጂ ይሄንን ቪዲዮ እና I should be younger than I am now። አሁን እንደውም I've said this in public, so I have to work extra hard። በደንብ እንዲሳካልህ እመኛለሁ። በጣም እንዲሳካልህ እመኛለሁ። ያ thank you። መልካም ምኞቱን you know I appreciate it። ከዛ ደግሞ እኔ እስካሁን ካረኩትን በላይ የበለጠ መስራት አለብኝ። ይሄ ስለተመኘሁት አይሆንም። እውነት ነው። ጉዞውን ወደዋለሁ፣ ሶ በደንብ ሞክረዋለሁ። ውጤቱን አብረን እናያለን።